ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ እሁድና ሰኞ ቀጥለው ሲደረጉ ሰኞ ምሽት 5 ሰዓት ቼልሲ በሜዳው ስታንፎርድ ብሪጅ ከኖቲንግሃም ፎረስት ጋር የሚያደርገው ጨዋታ ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። ቼልሲን በጊዜያዊነት የተረከቡት ጊዜያዊ አሰልጣኝ ማክፋርላኔ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። ስለ ጀምስ ስለ ኮልዊልም እንደዚሁ አዲስ ዜና ገልጿል። እነዚህም ያነሷቸውን ጉዳዮች እንመለከታለን። ሌሎች ቼልሲን የተመለከቱ አጫጭር ዘገባዎችም የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በመጪው ዓመት የአውሮፓ ሻምፒየንስ ሊግ ቦታን የማግኘት ተስፋው አጣብቂኝ ውስጥ የሚገኘው ቼልሲ በመጪው ሰኞ ምሽት 5 ሰዓት ከኖቲንግሃም ፎረስት በሜዳው ስታንፎርድ ብሪጅ የሚፋለም ይሆናል። ኖቲንግሃም ፎረስት እና ቼልሲ በአጠቃላይ 101 ጊዜ ተገናኝቷል። በሁሉም ውድድሮች ማለት ነው። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካራባው ካፕ እንደዚሁም በሌሎች የወዳጅነት ጨዋታዎች 101 ጊዜ ተገናኝተው ቼልሲ 43ቱን ማሸነፍ ችሏል። ኖቲንግሃም ፎረስቶች 27ቱን ሲያሸንፉ 31 ጨዋታዎች ላይ ደግሞ ጨዋታቸውን በአቻ ውጤት አጠናቋል። ቼልሲ 48 ነጥብ ይዞ በእንግሊዝ ፕሪሚየር ሊግ 9ኛ ደረጃ ላይ ይገኛል። እንደዚሁም ኖቲንግሃም ፎረስት 39 ነጥብ በመያዝ አሁን ላይ 16ኛ ደረጃ ላይ ይገኛሉ። ቼልሲን በጊዜያዊነት የተረከቡት አዲሱ ጊዜያዊ አሰልጣኝ ማክፋርላኔ ጨዋታውን በተመለከተ ጋዜጣዊ መግለጫ ሰጥቷል። እስኪ አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመልከት። ስለ ሪሲ ጀምስ እና ስለ ኮልዊል መግለጫ ሰጥተዋል። እነዚህ ሁለት ተጫዋቾች ረጅም ጊዜ በጉዳት ምክንያት ከሜዳ እንደራቁ ይታወቃል። አሁን ግን ስለ እነሱ አዲስ መረጃን ይፋ አድርገዋል። ሪሲ ጀምስ እና ሌቪ ኮልዊል ወደ ልምምድ ተመልሷል ሲሉ አሰልጣኙ አብስረዋል። ሁለቱም በጥሩ ሁኔታ ላይ ይገኛሉ። ሙሉ ለሙሉ ወደ ሜዳ ተመልሰው ከዋናው ቡድን ጋር ልምምድ ማድረግ ጀምረዋል። ስለዚህ በዚህ በጣም ደስተኞች ነኝ ሲሉ አሰልጣኙ ሀሳባቸውን ገልጸዋል። ሌቪ ኮልዊል ለረጅም ጊዜ በጉዳት ምክንያት ብዙ ጊዜ አርፏል። ሪሲ ጀምስ ደግሞ እንደዚህ ጥሩ ጊዜን አሳልፎ እንደገና ተጎድቶ ነበረ። ስለዚህ አሁን ወደ ሜዳ ተመልሰው ልምምድ መስራት ጀምረዋል። በዚህም በጣም ደስተኞች ነን። በሚቀጥሉት ጨዋታዎች ላይ የመሰለፍ እድል ሊኖራቸው ይችላል ሲሉ ነው አሰልጣኙ በመግለጫቸው ያነሱት። ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ ላይ አይሰለፉም። ነገር ግን በቀጣዮቹ በሚኖሩ 2 እና 3 ጨዋታ ላይ የመሰለፍ እድል እንዳላቸው አሰልጣኙ ገልጿል። አሰልጣኙ አያይዘውም ሪሲ ጀምስን አሞካሽተዋል። ሪሲ ጀምስ እኔ ጥር ስራ ከጀመርኩበት ቀን ጀምሮ ድንቅ ነበረ። ምንም እንኳ ወጣት ቢሆንም ልምድ ያለውና ትልልቅ ዋንጫዎችን ያሸነፈ ተጫዋች ነው። በቡድን አመራር ውስጥ ትልቅ ቦታ አለው። እኔም ሆነ ለሰራተኞቼ ትልቅ እገዛ እያደረገልን ነው ሲሉ አሰልጣኙ ሪሲ ጀምስን አሞካሽተዋል። እንግዲህ ከጥር ወር ጀምሮ ማለትም ኢንዞ ማሬስካ እንደተባረሩ በምክትል አሰልጣኝነት እኚህ አሰልጣኝ እንደቆዩ ይታወቃልና ለሪሲ ጀምስ ትልቅ አክብሮት አለኝ ሲሉ ነው አድናቆታቸውን የገለጹለት። ቼልሲ ቤት ስላለው የቡድን ስሜት ተጠይቀው ነበረ። ምንድነው ያሉት? ውጤት በማታገኝበት ጊዜ ስሜቱ ሁልጊዜም ከባድ ነው። ነገር ግን አንድ ጨዋታን ድል ማድረግ ምን ያህል ቡድን ውስጥ ትልቅ ደስታና ጥሩ ስሜት እንደሚፈጥር ተመልክተናል። ስለዚህ በድል ላይ መጓዝ አለብን ሲሉ ገልጸዋል። ባለፈው እንግዲህ ቼልሲ ሊድስን በማሸነፍ ለኤፍኤ ካፕ ፍጻሜ ማለፉ ይታወቃልና ቼልሲ እንግዲህ ከተከታታይ ሽንፈት በኋላ ያንን ጨዋታ ማሸነፉ በተጫዋቾች በኩል ትልቅ መነቃቃትና የደስታ ስሜትን እንደፈጠረ ነው እንግዲህ አሰልጣኙ የተናገሩት። ስለዚህ በቼልሲ ቤት ድል ይሄ ስሜታቸው እንዲነሳሳና የቡድን ስሜቱ ከፍ እንዲል ድሎችን ማስመዝገብ አለብን ሲሉ አሰልጣኙ ገልጿል። ሌላው ኢንዞ ፈርናንዴዝ ወደ ማድሪድ አቅንቶ ወደ ስፔን ማድሪድ አቅንቶ የቴኒስ ውድድርን ተከታትሎ ነበረ። ይሄም ወደዛ ወደ ማድሪድ ለመሄድ እንዳሰበ የሚያመላክት ነው የሚሉ ሀሳቦች እየተነሱ ነበርና ስለ ኢንዞ ፈርናንዴዝ ወደ ማድሪድ መሄድ ተጠይቀው አሰልጣኙ ምንድነው ያሉት? ለተጫዋቾቼ የ3 ቀን እረፍት ሰጥቻቸው ነበር። አብረው መጓዛቸው ስለ ቡድኑ አንድነት ብዙ ይናገራል። ቴኒስ ለማየት ወደ ማድሪድ መሄዳቸው ለኔ ምንም ችግር የለውም ሲሉ አሰልጣኙ ገልጿል። እንግዲህ ኢንዞ ፈርናንዴዝና አንዳንድ የቡድን አጋሮቹ ወደ ስፔን ማድሪድ ሄደው የቴኒስ ውድድርን ተከታትለው ነበረ። እዛ መሄዳቸው አንዳንድ ቼልሲ ደጋፊዎችን አላስደሰተም ነበረ። ምናልባትም ከማድሪድ ኃላፊዎች ጋር ለመነጋገር ሊሆን ይችላል የሚሉ መላምቶች እየተሰነዘሩ ነበር። አሰልጣኙ ተከላክለውላቸዋል። እረፍት ስለሰጧቸው ነው የሄዱት። ስለዚህ ለመዝናናት መሄዳቸው ምንም ችግር የለውም ሲሉ ነው የተናገሩት።
በስታንፎርድ ብሪጅ ስለሚኖራቸው የመጀመሪያ ጨዋታ ስሜቱንም እንደዚሁ ተጠይቀው ነበረ። ደጋፊዎቻችን ጉልበት እንዲሆኑን ከጀርባ ሆነው እንዲቆሙን እንፈልጋለን። ገና ብዙ የምንጫወታቸው ጨዋታዎች አሉ። ደጋፊዎቻችን ከጎናችን ሊሆኑ ይገባል ብለዋል። አሰልጣኙ እንግዲህ ቼልሲን ከተረከቡ በኋላ ለመጀመሪያ ጊዜ ነው በስታንፎርድ ብሪጅ ጨዋታቸውን የሚያደርጉት። ባለፈው በግዙፍ ዌምብሌ ስታዲየም ተጫውተው ድል ማድረጋቸው ይታወሳል። አሁንም እንግዲህ ይህንን ጨዋታ በስታንፎርድ ብሪጅ የሚያደርጉ ይሆናል። ምንም እንኳ ቼልሲ በአውሮፓ ሻምፒየንስ ሊግ የመሳተፍ እድሉ ጠባብ ቢሆንም ገና አላለቀም። ስለዚህ ጨዋታውን ለማሸነፍ ትልቅ ተጋድሎ ያደርጋሉ ተብሎ ይጠበቃል። ሌላው አሰልጣኝ ሊያም ሮዚ እኚህ አሰልጣኝ ማክፋርላኔ ስለ ወጣት ተጫዋቾች እንደዚሁም ስለ አሰልጣኝ ሊያም ሮዚነር ሐሳባቸው እንደዚሁ ገልጿል። ስለ ወጣት ተጫዋቾች ሲያስረዱ ቼልሲ ቤት ውስጥ ምርጥና ታለንት ያላቸው ወጣት ተጫዋቾች አሉ። እነዚህን ተጫዋቾች በአግባቡ መጠቀም ያስፈልጋል። በሚጫወቱበት ቦታ እንደዚሁም በኢንተረስታቸው ልክ እንደዚሁም በሚያሳዩት ብቃት ተነስተን በቋሚነትም በተቀያሪነትም ልናሰልፋቸው እንችላለን። ስለዚህ ቼልሲ ከዚህ በኋላ ውጤታማ የመሆኑ እድሉ ከፍተኛ ነው፣ ምክንያቱም በወጣቶች ስለተገነባ ሲሉ ሐሳባቸውን ገልጸዋል። ስለ ቀድሞ አሰልጣኝ ሊያም ሮዚነርም ሐሳባቸው እንደዚሁ ገልጸዋል። በሚባረሩ ሰዓት ብዙ ነገር አውርተውኛል፣ ነገር ግን ያወሩኝን ነገር በሚስጥር መያዝ እፈልጋለሁ። ትልቅ አሰልጣኝ እንደሚሆኑ ወደፊት ምንም ጥርጥር የለኝም። ስኬታማ አሰልጣኝ እንደሚሆኑ አምናለሁ ብለዋል። ሌላው ምን ያህል በዚህ ስራ በቼልሲ ጊዜያዊ አሰልጣኝነት ምን ያህል ደስተኛ ነህ፣ እንደዚሁም ልምድ ያንሷል የሚል ትችቶች እየተሰነዘሩብህ ነው የሚሉ ሐሳቦች ቀርበውለት ነበረ። ምንድነው ያለው? ፈተናና ጫና መኖሩ የማይካድ ሀቅ ነው። እንደ ቼልሲ ባለ ትልልቅ ክለብ ውስጥ ስታሰለጥን ጫናዎች ይኖራሉ። ያንን ጫና ተቋቁሞ ጥሩ ውጤት ማሳየት ያስፈልጋል ብለዋል። እንደዚሁም ልምድ ስለማነስ እኔ እስካሁን ድረስ እንደዚህ አይነት ትችት አልቀረበብኝም ሲሉ ነው አሰልጣኝ የተናገሩት። ስለ ግል ህይወታቸው እንደዚሁ ተጠይቀው ነበረ። አሁን ላይ ብዙ የግል ህይወቴ ላይ አላተኩርም፣ ሙሉ ትኩረቴን ቼልሲ ቤት ነው፣ ቼልሲን ውጤታማ ስለማድረግ ነው እያሰብኩ ያለሁት፣ የግል ህይወቴ እደርስበታለሁ፣ አሁን ላይ ትኩረቴ ሙሉ ቼልሲ ላይ ነው ሲሉ እንግዲህ ሐሳባቸውን ገልጸዋል። ሌላው ስለ ግማሽ ፍጻሜውና ስለ ዋንጫ ስለሚደረገው ጨዋታም ተጠይቀው ነበረ። ወደ ዋንጫ ላይ ኤፍ ኤ ካፕ የፍጻሜ ፍልሚያ በመድረሳችን የክለቡ አመራሮች፣ የቼልሲ ባለቤቶች፣ ተጫዋቾች ሁሉም እጅግ ደስተኛ ሆነዋል። ምክንያቱም መጥፎ ሲዝን እያሳለፍን ነበረ። በዚህ ሁኔታ ውስጥ እያለን ለዋንጫ ማለፋችን እጅግ አስደሳች ነው። ሁሉም የቼልሲ አባላት፣ ደጋፊዎች እጅግ ደስተኛ ናቸው። የዋንጫውም ቀን ዋንጫ አንስተን የበለጠ እናስደስታቸዋለን ሲሉ ነው አሰልጣኝ ሊያም ሮዚነር ሐሳባቸውን የገለጹት። እንግዲህ የተጫዋቾች ጉዳት ሌላ የተለየ የተጫዋቾች ጉዳት የለም። ነገር ግን ኮልዊልና ሪሲ ጀምስ ወደ ሜዳ ተመልሷል ብለዋል። እንዳጠቃላይ ስናጠቃልለው ማለት ነው። እንደዚሁም ስለ ክለቡ ስለ ቀጣይ ሁኔታም ተጠይቀው ምላሽ ሰጥተውባቸዋል። ቼልሲ ተከታታይ የፕሪሚየር ሊግ ጨዋታዎችን መሸነፉ ይታወሳል። ያውን በሰፊ የጎል ልዩነት እየተሸነፈ ነው የመጣው። ሰኞ ምሽት ምን ያሳየናል? አሰልጣኙ ከዚህ በፊት ቼልሲ ተከታታይ ሽንፈቶችን አስወግደው ወደ ድል ይመራሉ ወይ? ያለውን የጠባብ የአውሮፓ ሻምፒየንስ ሊግ የመሳተፍን ቦታ ሊያስገኙለት ይችላሉ የሚለው ጉዳይ የሚጠበቅ ነው። ሰኞ ምሽት 5 ሰዓት ሲሆን ቼልሲ በሜዳው ስታንፎርድ ብሪጅ ከኖቲንግሃም ፎረስት የሚያደርገው ጨዋታ እጅግ ተጠባቂ ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ